ብር ከሌለኝ ነው በጣም ነው የሚደብረኝ። በቃ ያጦለውለኛል፣ ያመኛል፣ ያዞረኛል፣ ያነሳ ያፈርጠኛል። ተስፋችን ያለው ባንተ ነው። ሌላ ምንም ተስፋ የለም። ዘሙች አርፍ ነበር። ከጠበቃው ዝና ነው የሚሻልሽ። ሉላ እስክትሞት ጠብቂኝና አገባሻለሁ። እባክህ የማይድን ቁስል አትስጠኝ። ገንዘብ ይሻለኛል፣ ግርፊያ ይሻለኛል። ሂጂና ብሩክን ይቅርታ ጠይቂና ቤቱ ግቢ። አንቺ በመከራ ጊዜም በጭንቅ ጊዜም ሁሌም ከጎኔ ነበርሽ። አሁን ደግሞ በድል ጊዜም ደግሞ ከጎኔ ትቆሚያለሽ። እሺ እባክህ ዝና ተወኝ እባክህ። ምን መሰለህ ሞገስ፣ እኔ አላውቅም። ሉላዬ እየዋሸሽኝ ነው። እንዴት ይሄ ሽጉጥ እዚህ ቤት ይገባሻል? ከኔ ውጭ ሌላ ሊመጣ ሰው አለ? አይ ሞገስ፣ ሉላ ምንድን ነው እየተፈጠረ ያለው ነገር? ይሄ ሽጉጥ የማን ነው? ሉላ ትዋሽኛለሽ ወይም ትሸውጅኛለሽ ብዬ አላስብም። ስለዚህ ይሄ ሽጉጥ የማን ነው? ማን ነው እዚህ ቤት የመጣው? ምን ልታደርግ ነው? ለአዲስ ሰው እየሆንሽብኝ ነው። የምታውቂው ነገር ንገሪኝ። እኔ አላውቅም። ሉላ ጊዜው የመረጃ ይህን ሽጉጥ ወስጄ ፖሊስ ጣቢያ አስረክበዋለሁ። በማን ስም ተመዝግቦ እንደሚገኝ ይነግሩኛል። የዛኔ ባለቤት ይታወቃል። የሰው ነው ሞገስ። የሰውማ የሰው ነው። ሰው ብቻ ነው መግደያውን ሰርቶ የታጠቀው። ከሰው ውጪ የትኛውን ፍጥረት መግደያውን አልሰራም። ይቅርታ፣ በጣም ይቅርታ። እኔ እኮ እዚህ ሰፈር በውርስ ጉዳይ የያዝኩት አንድ ኬዝ ስለነበረ አጋጣሚ በዚህ በኩል ሳልፍ ሰላም ልበላችሁ ብዬ ነበር የመጣሁ። በቃ ስላስደነገጥኳችሁ በጣም ይቅርታሽ። ይቅርታ ትላለህ እንጂ እንደሞጥና መተዘበው ይቅርታ ትለኛል። ሉላዬ ጸንሳለች እንዴ? ሉላዬ ንቂ፣ ሉላ እባክሽ ንቂ። ሉላ እስቲ ሆና ቀበለኝ፣ በእናትህ ያን ቀበለኝ። ሉላዬ እባክሽ ንቂ። ሉላ ንቂ፣ እባክሽ ሉላ አንቺ ሉላዬ ንቂ። ሉላዬ አይዞሽ ንቂ ሉላዬ ጸንሳለች ማለት ነው። አውቃችኋል? በእውነት በጣም ይቅርታ። መደወል ነበረብኝ። አይ አሁን እኮ ደህና ናት። ቁጭ በል በቃ። ብትደውል ምንም ደግሞ አላዘጋጀንም። ቁጭ በል እስኪ። ሉላ በጣም ይቅርታ። ስላስደነገጥኩሽ በጣም ይቅርታሽ። ቁጭ በል በቃ። ችግር የለውም እኮ አሁን ሁላችንም እሷ ብቻ ሳትሆን አንተንም አስደነገጥን። አረፍ በል። በቃ ምን ሆነሽ ነው? ደብሮሻል? ከፍቶኛል ምሳሌ፣ በጣም ከፍቶኛል። ምን ሆነሽ ነው የከፋሽ? ድህነት አገኘኝ። ምን ምሳሌ ድህነት እንዴት እንዳያዘኝ ብታይ። ድህነት ማለት ብር የለኝም። ብር ከሌለኝ ነው በጣም ነው የሚደብረኝ። በቃ ያጦለውለኛል፣ ያመኛል፣ ያዞረኛል፣ ያነሳ ያፈርጠኛል። በቃ ተደባደቢ ይለኛል። በጣም ነው የሚያስጠላኝ። አንቺ ራሷን ከዚህ ልትሄጂ ነው የሚሻልሽ። ቅድስትዬ ግን ብር አላት። ከምርሽ ነው? የት ነው ያስቀመጠችው? ኧረ እባክሽ ልሰርቂያት። እኔ ሌባ ምሳሌ? እኔ ሌባ? አይ ሌባ አይደለሽም፣ ግን ቅድስትዬ እንዳለችኝ ሞላጫነሽ ሙልጭ ታረጊያለሽ አለች። እንዴ ደሮ ነው? አሁን እኮ ዛሬ ብቻ ነው እንጂ ብር ያጣሁት ሀብታም ነኝ። ግን ቅድስትዬ ብር አትሰጥሽም። እኔ ምንሽ ምሳሌ
ለምን ቅመሟን የሆነ ሻሻ ቁማር ነገር ለምን አንበላት ነው? ቁማር እኮ ኃጢአት ነው። እሺ ትሪክ እንስራ። 100-200 ብር ምናምን እንብላታ። ከዛ እኔ ደግሞ ለአንቺ የሆነ ነገር ገዛልሻለሁ። ምን አይነት ትሪክ ነው የምትሰሪያት? ይኸውልሽ ምሳሌ ምን እንሰራታለን መሰለሽ? እስቲ በጣም ይቅርታሽ ሉላ፣ ይቅርታ አላረግሽልኝም። ሲፈጥራት ፈሪና ደንጋጣ ናት። አሁን እራሱ እኮ አለቀቃት። ያው የምትፈራበት ምክንያት ስላላት ነው። ምንድነው እሱ? ህግ ባለበት ሀገር ማንም ማንንም አይፈራም። አሁን እኮ አንዳንዶች ከህግ በላይ ይሆኑ። አንተ ከህግ በታች ለህግ ውስጥ ትገዛ፣ እነሱ ደግሞ የህግ የበላይ ሆነው የሚያሰቃዩ። በፍጹም አይሆንም። መንግስት ያለው እኮ ለዚህ ነው። ማንም ከህግ በላይ አይሆንም። ህጉ ነው እንደዛ የሚለው። ህግ የሚለው ደግሞ ተፈጻሚ ነው። አዎ በድሆች ላይ አቅም በሌላቸው ላይ ተፈጻሚ ይሆናል። ግን ደግሞ ጉልበት ባላቸው ላይ ደግሞ አይሰራም ያ ህግ። ይህን በተግባር ስላየ ነው፣ በራሳችን ላይ ስለደረሰ ነው። ሉላም ዛሬ የምትፈራው ያለ ምክንያት አይደል። የሚያሳድዳት የሚያስጨንቃት ሰው ስላለ። እኔ እያለሁ ምን አይነት ሰው ነው በዚህ ዘመን? እከሰዋለሁ። አይ እሱ እንኳን ይቅርብን። ባይሆን አንተ የኛን ጉዳይ የንብረታችንን ነገር ጨርስልን። አዝማሪ ምን አለ መሰለህ? የጌታ ክፉ ማን ለው ይልካል፣ የእመቤት ክፉ ድስት ይሟጠጣል፣ ከነዚህ ጋራ ማን ይቀመጣል? እሷም እሷ ናት፣ እሱም እሳቸው። እንሄዳለን ጎለተናቸው፣ ይቀመጡበት ከነግፋቸው ይላል። አየህ እንደዚህ አይነት ጉልበተኞች በህግ የማያምኑ ሲሆኑ በህግ አምላክ ትላለህ። ከአቅም በላይ ሲሆን ምን ታደርጋለህ? ሀገሩን ጥለህላቸው ትሄዳለህ፣ ትሸሻለህ፣ ሰላም ወዳለበት። ለአንድ ግፈኛ ሰው ለዛውም ከህግ በላይ ለማይሆን ሰው እንዴት ሀገር ተጥሎማ አይሄድም? አይ ተው እባክህ፣ ይልቁኑ አንተ ጉዳዩን ጨርስልን። ተስፋችን ያለው ባንተ ነው፣ ሌላ ምንም ተስፋ የለም። ምንም ችግር የለም፣ በኔ ተማመኑ። ንብረታችሁ በአጭር ጊዜ ውስጥ ይመለሳል። አምላክ ስለሚወድህ ነው እኔ ጋር ያመጣ። ሉላ፣ ከዚህ በኋላ በአዲሱ ቤታችሁ ነው የምንገናኘው። አይ ሌላ ቤት እንኳን የሚኖረን አይመስለኝም። ባይኖረም ግን መመሰጋገናችን የማይቀር ጉዳይ ነው። ምንም ችግር የለም፣ ይሳካል። ንብረታችሁም በአጭር ጊዜ ውስጥ ይመለሳል። ሁሉም ነገር ይሳካል። ጓጉቻለሁ። አግኝቶ ማጣት በጣም ነው የሚያስጨንቀው። አልናገርም እንጂ በጣም ተጎድቻለሁ። ያኔ ለሰው ተረፍ የነበረ ብር ስታበድር የነበረ ዛሬ ገንዘብ ሸግሮ ለመበደር ማሰቡ በጣም ነው የሚያስጨንቀው። ከዚህ በፊት በአማረ ቤት ትኖር የነበረ ዛሬ ላይ ደግሞ ኪራይ ደረሰ አልደረሰ፣ ወሩ ገባ አልገባ እያልክ መጨነቁ በጣም ነው የሚያስፈራው። ይገባኛል። አሁን በጣም ደስተኛ ነኝ ንብረታችንን ልታስመልስልን ስለሆነ። እኔም ደስተኛ ነኝ። እንግዲህ አላስተናገድን፣ ድንገት መጣህብን። አሁን ሉላን ተነሳሽ ምግብ ስሪ ብላት፣ ጨውን በርበሬ ዘይቱን ደግሞ ውሃ ልታደርገው ትችላለች። ምንም ችግር የለውም። እኔ እዚህ ሰፈር የያዝኩት ኬዝ ስለነበር እሱን ለመከታተል መጥቼ ነው እና በዚህ ሰልፍ ሰላም ልበላችሁ ብዬ ነበር የመጣሁኝ። በጣም ይቅርታ። እሺ ሉላ፣ ይቅርታ። በቃ በሌላ ጊዜ እንገናኛለን። በቃ ሰላም ዋሉ። በቃ እሺ፣ ልሸኛህ ታዲያ? አይ መኪና ስር ያዝኩኝ፣ ያው በሱ ሄዳለሁ። ችግር የለውም። እሺ እሺ፣ ቢያንስ ከበር ድረስ። እሺ፣ ሰላም ዋሉ። በቃ እሺ። ትናንሽ ውይ ዳጣዬ፣ በተአምር አታደርጊው። ታይ ቅድስትዬ፣ ታይ። ይኸው ምሳሌ ልብ አድርጊ። በኋላ አልከፍልም ማለት አይቻልም። ቆይ እንዴት ነው እኔ ያየ ብርጭቆ ውስጥ ስትሮን ስትከቹ ማለሽ? ቅድስትዬ፣ በኋላ እንዳትበይ። ወይ አታስቢ ምሳሌ፣ እሷ ናት እኔን የምትበላኝ። እኔ ነኝ 200 ብር ነው የምበላት። እሺ እሺ፣ ቀድመሽ ብሩን አምጪ። ችግር የለውም፣ ልትበይ ነው አይደል? አታስቢ። እንደውም በ400 ብር እናድርገው። ሰርግ ተስካሩን ትይና አለ ምሳሌዬ፣ ዳኛ ነሽ። በ400 ብር ሄደናል። እሺ
ሰሪ እንዴት ነው? ቆንጆ እና ቅድስትዬ እዚህ ጋር ምንድን ነው አዋራ? ኪችን ሳጸዳ ነው ይሁን ያ ስማም ለመንፈስ ቅዱስ ያ ወይ ዝም ብለሽ በስመ አብ ወወልድ ወመንፈስ ቅዱስ አምላካሚ እንዴት ነው እንደዚህ ያደረግሽው? አንቺ ቆይ ጠንቋይ ነሽ እንዴ? እኔ መጀመሪያም ብዬሽ ነበር ነግራሽ ነበር። በቃ 200 ብር ብቻ ትቀጣ፣ አስተያየት እናድርግላት። አይሆንም፣ ቃል 400 ብር ነው አምጪ። እንዴ ቆይ እንዴት ነው እንደዚህ ሊሆን የሚችለው? አውቃችሁ እያታለላችሁ ነው አይደለ? ተወራደናል። ቅድስዬ አሁን በይ ብሯን ቁጭ አድርጊ። አስማታ ለምን ትሰጪኛለሽ አይደል? አይ አንቺ ልጅ ነሽ። እንግዲያውስ በይ ሰጥሻለሁ። በቃ ጨከናችሁ ልትበሉኝ ነው? ምንም ጭካኔ አይደለም እንዴ ስጋሽን ሳይሆን እኮ ብርሽን ነው የምንበላው። ሲጀመር ከዚህ በኋላ ከኔ ጋር ጨዋታ ይቅርብሽ። አሁን ብሩ ቶሎ በይ። በቃ ሰጥሻለሁ። መጀመሪያ አለማስያዝ አይደል? ሁለታችሁማ አሳልፊኝሽ። በቃ እሺ ምን ሆነሃል ዝና? አንቺ እያለሽ ምን ሆናለሁ? አይ ያው ዛሬ ከቤት ጀምሮ ተናዳሃል። እያረፍርኩ በጣም ከሚባለው በላይ እየዘገየው ነው። ብዙ ነገር እያጣሁ ነው። ምንድን ነው ያረፈድከው? አንተ እኮ ነው ሁሉንም ነገር ያሳካው። ምንም ያሳካሁት ነገር የለም። ሚስቴን እንዳጣሁ ነው ያለሁት። የት ትግባ የት ትሂድ ምን ትሁን ምንም የማውቀው ነገር የለም። ይህ ነገር በጣም እያንገበገበኛል። በጣም እንደዚህ እንዳማወራልሽ እንዳይመስልሽ። በኢቲኤም ሰከለታላል ነበር። በዛም አደራሽው አጠፋ። እንደምከታተላቸው ደግሞ ማለት ነው በደንብ አውቀዋል። ሞገስም እስከነጭራሹ እስከዳካቴው አደራሽውን ያጠፋ። አይ ጠፍታ አይቀርም አታስብ። ጠፍተው ቀሩ እንጂ ራሳቸውን በሚገባ እየሰወሩ ነው። እንዴ ከዚህ በላይ ምን አለ? ግን ማለት ነው በደንብ ስሚ። ግን ማለት ከዚህ በላይ ማርፈድን በደንብ አድርጎ የሚያረጋግጥ ነገር አለ። ምንድነው እሱ? እነ ብሩክ ሊከሱን እየተንቀሳቀሱ መድብል እንኳን ሳይቀር አብረው ሊከሱን እየተወራጡ ምን? አዎ ደርሰዋል። ሰኑ አንድ እርምጃ ወደፊት ሲጠጉ እኛ ቀድመን እንሰማለን። ኢንፎርሜሽኑ ይደርሰናል። እና ፈርተ ነው ዝም ጅልጅል አንፎ እኔ ዝና ነኝ የምፈራ? ይልቅ ይኸውልሽ ሂጂና ብሩክን ይቅርታ ጠይቂና ቤቱ ግቢ። እመልሽን ሰሚ። ከዛስ? ከዛ ከገባሽ በኋላ እናወራለን። የሚሰጥሽን ስራ ትሰሪያለሽ። ግን እሺ የሚለኝ አይመስለኝም። ይሄ እኮ የአንቺ ሀሳብ አይደለም የኔ ሀሳብ። የአንቺም እዚህ ዝም ብለሽ ከክሽን ከምታኪ ዳጎስ ያለ ነገር ተሰጥቶሽ ብትንቀሳቀሽ አይሻልሽም? እሺ አሁን እነሱ አጥቂ እኛ ተከላካይ ነው። በቅርብ ቀን ግን ማለት ነው በደንብ አስረግጬ የምነግርሽ ነገር እነሱ ተሳዳጅ እኛ አሳዳጅ ነው ማለት መቀመቅ ነው የምንከታቸው። እና ዛሬ ምን ብዬ ነው የምጠይቀው? ልጠይቀው ነው ምን አንቆር ይገልሽ ነው? ከተሳካ ነው ከተሳካ በቃ ሌላ አድርገን እንሞክራለን። ግን ምን ብለው ነው የከሰሷችሁ? ማለቴ ምን ፈልገው ነው? ዘራችን የሚጠፋ ነው የፈለጉት። እኛን በጭራሽ አይዞ በቃ ዝና አይዞት ነው መሐሌት አይዞት በኝ። እኔ ህፃን ልጅ አይደለሁም እንደዚህ እንደ ሹሩሩ እንትን የምታጫውች ትሰሚኛለሽ? በሩጋ ይቅርታ ጠይቀሽ ግቢ፣ ያለበለዚያ 5 ሳንቲም አልሰጥሽ።
ብር የምትፈልጊ ከሆነ አመልሽን ነገር በስርዓት አድርጊ። ምን ጨርሻለሁ። ያ ነገር እንዳታወሪ። አው እሱን እኮ ነው የምለው። ታዲያ ነኝ አይደለም። ቆይ ማና እኔ ነኝ። መርዞ አንዴ ጠብቂ። ሄሎ ቆይ አዳኝ ነው አዳኝ ነው የፈለግሽው? አዳኝ። እሺ ቆይ አሞራ የሚያድን ማለት ነው? እኔ ግራ እየገባ አሞራ ነው ድመት? አሞራ ነው ድመት ነው የፈለግሽው? ሰው ሰላም አለበት እንዴ? አንቺ ደግሞ ቆይ ጠብቂኝ እና ወደ ጉዳይ ልግባ። ይኸውልሽ ኧረ ይኸውልሽ እንዲህ ጫካ ተመንጥሮ ባለቀበት ዘመን አዳኝ ከየት ይመጣል? አዳምጪኝ። አንተ ራስህ አዳምጠኝ። እሺ ላዳምጥሽ። ምንድን ነው የፈለግሽው? ንስር። ኦኬ ንስር ነው የፈለግሽው? ይሄ አሞራ ነገሩ ይሄ በእንዲህ ብቻ አንስቶ የሚያፈርጠው ነገር። ኦኬ አይጠፋም አይጠፋም። ከዱባይ ጭምር የሚያስመጣው። ግን ማለት ነው ይኸውልሽ ንስሩ ከመጣ ፊቱን ተሸፍኖ ነው የሚመጣው። ከዛ በፊት ጥቁር ሰው አይቶ አያውቅም። አዎ ሊያመልጥ ሁላ ጭምር ይችላል። የለመደ ነው። ኦኬ የለመደ ንስር አይቀመጥም። እሺ በቃ ችግር የለም። ሲመጣ ገና እግሩን እናስረዋለን። ስንት ከፍያለሽ? የጠየኩትን ትከፍያለሽ? ኧረ እባክሽ። እሺ 20 ሺህ። እንዴ ግን አንቺ ሴትዮ እርግጠኛ ነሽ ንስር ነው የፈለግሽው? ምንም ችግር የለውም። ሰዎችም አሉ። ውሻ ሳትፈልጊ? ትንሽዬዋ የአፄ ኃይለ ሥላሴ ሉሉ አወቅሻት አይደል? እሷ አለች። እሷን አትፈልጊም? ይኸውልሽ አረብ እኮ ለጥርሷ ወዲያ ወርቅ የገጠመላት ውሻ ነች። አዎ ካልጮች ደግሞ እሷን ገለሽ ወርቅ ጥርሷን ገቢ ማድረግ ነው። እሺ ንስር ብቻ ነው የምትፈልጊው? እሺ እደውላለሁ በኋላ። እሺ አይ ታሪክ ቅመማ። የምን ቅመም? የሰናፍጭ አይደለች እና የኮረዱ ማለች ብሩክ የለም እንዴ? ቆይ እሱ ግን መቼ ነው የሚከፍልኝ? ምንድነው የሚከፍልኝ? እንደ ምሳሌን ከነዛ አውሬዎች ያስመለጥኩበት ነው። በመድፍ በታንክ ያልተዋጋሁት እንዴ? ከነዛ ሁሉ ተዋግቼ እኮ ያስመለጥኳት። ኧረ እባክህ ደግሞ ደላላ ሰው ያድናል ልትለኝ ነው? ኧረ በዳር ስንት ሰው እንዳዳንኩ ሉላንም አድኛለሁ። ዳጣ አልነገረችሽ? አልነገረችኝም። ቆይ ሉላ ምን ሆና ነው? እሱን ካልከፈልሽ አልነግርሽም። አይደለም ምሳሌ። አንተ ግን አትረባም አሉ። ከቅድስትዬ ጋር እንዴት እንደምረባ አሳይሻለሁ። ቅድስትዬ አብራችሁ ልትረቡ ነው? አንተ የምታወራውን ነገር ስነ ስርዓት አድርግ እንጂ። ቆይ ምን ፈልገን የመጣከው? ቤት ልትለቁ ነው ሲባል ሰምቼ እኮ ነው ይሄን ቤት ቀድሜ እኔ ልያዘው ብዬ ነው። ለእናንተ ደግሞ ለቤተ መንግስት ቅርብ አለም ገና ጋራ ምን የመሰለ ቤት አግኝቼላችኋለሁ መሰለሽ። አለም ገና ነው ለ4 ኪሎ ቅርብ የሆነው? ያው ነው በዋስኮ 50 ደቂቃ ነው። እኛ ቤት አለቅም መርዞ። የቅድስትዬ ሽሮ ናፍቆህና ያመጣኸው? አይ ምሳሌ ቅመም ይሁንሽ ልጅ እኮ ነሽ የምር። አሁን ቅድስት ወይ ኮሚሽን ይስጪ ወይ ደግሞ ተረጂ። በቃ ቅድስትዬ ተረጂ። ምሳሌ ምን ነው የምረዳው እኮ ተረጂ። ሽሮ ስጪዋ ቅድስትዬ። ለማንኛውም የባለቤቱን ስልክ ትሰጪኛለሽ። አንቺ ደግሞ አገኝሻለሁ። እሺ እንደውም ጸንቶብኛል። እወድሻለሁ ምሳሌ። እኔም እወድሃለሁ መርዞ። ቻው ቻው። መድብል ቤት አገኘ እንዴ? የተወሰኑ ቤቶች አግኝቻለሁ፣ ግን በጣም ውድ ናቸው። ይኸው መድብል ከቤተሰቦቻችን ደህንነት አይበልጥም። ስለዚህ በተገኘው እንገባለን።
አሁን እንግዲህ የተወሰኑ ታይት አድርገን ያው ቀብድ እንከፍላለን። ፖሊሶቹም ደውለውልኝ ነበር። አዎ መድብል፣ እዛ የነሱ ሰዎች ሊኖሩ ስለሚችሉ ከፖሊሶች ውጪ ማንንም ሰው እንዳታገኝ። ያው ችግር የለውም እሱ። እሺ እና ምን አለክ? ስለ እርሻ ቦታቸው የማያውቀውን እንድነግረው ነው የጠየቀኝ። ምን? እነሱ እርሻ ቦታም አላቸው እንዴ? አንተ አታውቅም። በየክፍለ ሀገሩ ብዙ የእርሻ መሬት አላቸው። ጋምቤላ፣ ሁመራ፣ ከሚሴ፣ መተከል ብዙ እርሻ መሬት አላቸው። በሽፋን ብዙ ጉድ ነው የሚሰሩበት። እስር ቤት እያለው አንድ ወዳጄን ነገረኝ። ታዲያ ለምን ያን ሰው አጠቁሙ? ነግሬዋለሁ። ሳየው ጎበዝ ፖሊስ ይመስለኛል። እንግዲህ ተፈላጊ ናቸው ብሎኛል። አዎ ዞሮ ግን አደጋ ሊፈጥሩብን ስለሚችሉ እኛም መጠንቀቅ ይኖርብናል። እስር ቤት ካላስወረወርናቸው እረፍት አይሰጡም። ቤት ብንቀይርም አይተውም። በዛ ላይ አንተ ገንዘባቸውን በልተዋል፣ እኔ ደግሞ ሚስጥራቸውን አውቄያለሁ። ስለዚህ እኛ ዘላለማዊ እረፍት የምናገኘው እነሱን እስር ቤት የከተትንለት ነው። ይገባሃል ብሩክ? አዎ እነሱ የብዙ ሰው ችግር ናቸው። እኛ ደግሞ አንድ ላይ ከታገልናቸው እንጥላቸዋለን። ይኸውልህ መድብል እመነኝ፣ እነሱን እስር ቤት እናስገባቸዋለን። ሰዎች መስክሩ ብንላቸው ስለማይመሰክሩ እኛው ከሳሽ እኛው መስካሪ ሆነን እንፋለማቸዋለን። ፖሊሱ ቃል ገብቶልኛል። ሰውየው በጣም አስቸጋሪ ነው፣ ብዙ ሰዎች ያውቃል። ስለዚህ ዝናንም ሰውየውንም መቀመቅ ነው የምንከታቸው። እኔ ምለው ቀንደም ነው እንደዚህ ደንገጥሽ እና ሳይናገር ይመጣል። እኔ ቢሉ ታስተደ እኔ ደግሞ ዝና መጣ መስሎኝ እኮ ነው እንደዛ ያንኩት። አሁን እሱ ቢሆን ይሻለኝ ነበር። ከጠበቃው ዝና ነው የሚሻልሽ? እዛው ሙች አርፍ ነበር። አሁን እርሽ ሞት የሚባለው ነገር እርሽ ሁሉ ነገር እያለቀ አሁን ደግሞ ፈጣሪ ይሄን የመሰለ ጠበቃ ሰጥቶ ነው። እሺ ሌላው ደግሞ ስለ ሽጉጥ እኮ ምንም አላልሽኝም። እኔ አላውቅም ሞገስ። አሁን ዝም በል እናንተኛ። ማለት አንዳንዴ ግን አትረዳኝማ። ምንድን ያልተረዳውሽ? አይኔን አይተህ አትረዳኝም? ሳልነግርህ አትረዳኝም? ከዚህ ቀደም እኮ ምንም ሳለ ነበር የምትረዳኝ። ኧረ እባክሽ ላይ እንደዚህ አትበይ። ቆይ እኔ አንቺን አይን አይቼ ከምረዳ ለምን የሆነ ነገር አንቺ አትነግሪኝ? ሁሉም ነገር አይነገርም ሞገስ። ለምንድን ነው የማይነገረው እንዴ? እኔ ያንቺን አይን አይቼ ሁሉ ነገር እንዳውቅ አይደል የምትፈልጊው? ስለዚህ ንገሪኝ፣ ምንድን ነው? አልነግርህም። አሁን ራሱ መተኛት ነው ፈልገው። እሺ አዎ ዝና እናሳስረዋለን። ዝናንም ሆነ ግብረ አበሮቹን በሚገባ እናሳስራቸዋለን። ወንጀል የሚሰሩ ሰዎች በነፃነት የሚኖሩት በሌሎች ፍርሃት፣ እኛ ደግሞ ሞገስም አሁን ስላለ አንድ ላይ ተባብረን እንፋለማቸዋለን። ከዛ በኋላ እነሱን እስር ቤት ከተን እኛ በነፃነት መኖር እንችላለን። ልክ ነህ ብሩክ፣ እናሸንፋቸዋለን። ደግሞ እኔን ታውቀኛለህ። ከልጅነት ጀምሮ አሸንፋለሁ ካልኩኝ አሸንፋለሁ። አዎ መድብል፣ እኔ ባንተ ተማመናለሁ። ከፖሊሶች ጋር ተባብረን እናንበረከካቸዋለን። ቀላል እናንበረከካቸዋለን። አቤት። ኤፍራታ ወደ ቤት አታስገቢኝም? ዝናም እኮ ከቤት አባረ። ለምን አስወጣሽ? ወደ ብሩክ ሂጂ፣ ካልሆነ ግን እንዳለ ይሻለን። እና እኔ ምን ላድርግሽ? ኤፍራታ እኔ እኮ አሁንም ከዝና እየጠበኩሽ ነው። በቃ ይቅርታ። እሺ ወዴት አድራለሁ? እሱ አድርጊ ያለሽን አድርጊ። ብሩክ እንዴት ያስገባኛል? ደግሞ ቢገድለኝስ? ታዲያ እኔ ምን አገባኝ? እህትሽ አይደለም? ስለኔ አትጨነቂም? እህቷን የምታንቅ እህት አለች እንዴ? ይቅርታ አልኩሽ እኮ በቃ ዛሬ የትም ማደር የለኝም። ብሩክ ሂጂ ካለሽ እንግዲህ መሄድ ነው። አንቺ ግን ቆይ ምን አይነት ጨካኝ ነሽ? አላሳዝንሽም? እህትና እህት እኮ ይጠላላል። የምበለው የለኝም እያልኩሽ ነው። የታክሲ እንኳን የለኝም። እኔ እኮ እንደዚህ እንደ ሸንኮራ አላምጦ እንደሚተፋሽ የነገርኩሽ ገና ድሮ ነው። አንቺ ግን አትሰሚ። ምንም ዞር ብለሽ እንኳን ማየት አትችይም። ታይ ዛሬ የደረሰውን ምክርሽን ብቻ አታንሺ። ስለ ምሳሌ፣ ስለ ብሩክ፣ ስለ ቅድስት ምን እያልሽ ስትመክሪኝ እንደነበረ ዛሬ አስታውሽው እንጂ። በቃ የራስሽ ጉዳይ። እኔ ባስጠጋው መሞት የለብኝም። ማንም ከራሴ አይበልጥም። እሺ ዛሬ ቀን ሲጥለኝ
ገንዘብ ሳጣ አንቺም እንደባዳ አላውቅሽም ተይኝ ልትይኝ ነው ኤፍራታ? ተይ ግን ተይ። ቀን እንደጣለ ቀን ያነሳል። የፈለግሽው ማለት ትችያለሽ፣ ግን በሬን ከፍቼ ድጋሚ መሞት አልፈልግም። ተይ ግን ኤፍራታ፣ እኔ ላንቺ እንዲህ ነኝ? ምንም ብታይ አልሰማሽም። ማደሪያ አጥቼ ጂቢ ብላኝ እመጣለሁ። ብሩክ ጋር ሂጂ። በመከራ ጊዜ አብሮ የኖረን ሰው በደስታ ጊዜ አታርቀው ይባላል። እውነት ነው ጋሽ። አንቺ በመከራ ጊዜም በጭንቅ ጊዜም ሁሌም ከጎኔ ነበርሽ። አሁን ደግሞ በድል ጊዜም ደግሞ ከጎኔ ትቆሚያለሽ። እሺ ምንም አትቀየሪ ሰው ግን አንቺ ነሽ። አይቺ ምድር ስንት አይነት ሰው ነው ግን የቻለችው። እውነት ነው። አንቺንም ማህሌትንም ችላለች፣ መድበልና ዝናንም ደግሞ ችላለች። ለዛ ነው እኮ ምድር ቻይ ናት የተባለች። እውነት ነው። እቺ ምድር በጣም ክፎችና ደጎች የሚኖርባት ምድር ናት። ብዙ ጥሮች አሉ። ትንሾቹ ክፎች ደግሞ እነዛን ጥሮቹን በጣም ያስጨንቃሉ፣ በጣም ይጎዳሉ። አዎ ጠብታ ምርት እኮ ሙሉ ጋን ጠጅ ታበላሻለች። ክፎች ደግሞ ትንሽ ይበቃሉ። እኔ የምልሽ ማለት ግን እንዴት ናት? እዚህ ቤትም መታ ነበር አሉ። አዎ ግን መድብር አስገድዷት ነበር የመጣችው። ለምሳሌ ማልተመቻትም ነበር። ምሳሌስ ቆይ ምን አለቻት ስታያት? እማዬ ነው ያለቻት። በጣም የናፈቀቻት ነበር የምትመስለው። ምሳሌን ጥሩ ልጅ አድርጌ በማሳደጌ ተሳክቶልኛል ማለት ነው። ሆይ አሁንማ ጣፋጭ እየሆነች ነው። ወሬዎቿ ራሱ እንዴት እንደሚጣፍጡ እኮ። አዎ ወንድም ካላመጣልኝ እያለች ወንድም ትፈልጋለች ምሳሌ። ሻይ ላምጣ? አይ እሺ ሄሎ ዝና፣ ምን ፈልግሽ? አይ ወደ እነ ብሩክ ቤት እየሄድኩኝ ነው። የብሩክ ቤት መሆኑ ለምን ታምኛለሽ? የኔ ቤት ነው፣ ወደ ቤቴ ነው የሚሄደው ብለሽ ነው። እሺ ምን ልርዳሽ? ዝና ምንም ገንዘብ የለኝም። እኔ ቆይ ኤቲኤም ካርድሽ ነኝ? እኔ ባንክሽ ነኝ? ምን አገባኝ? ብር ከፈለግሽ ስራ አሰሪም እንዴ? አርቦኛል ዝና። እና እኔ ስጋሪ ልትበይ ነው? ከራባይ ስራሽን ስሪና በቃ የምትበይውን ነገር ትበያለሽ። ሰው ስራቱ ሲራብ ነው የሚያሳዝነው። እሺ ትንሽ ብር ላክልኝ። ገብተሽ ቤትሽ ይኸውልሽ፣ ሰሚ ከሆነ ገብተሽ ቤትሽ ማን ያውቃል፣ ብሩክ ኪችን ገብተሽ የናፈቀውን ምግብ ስሪልኝ ሊልሽ ይችላል። እባክህ ዝና አትቀልድብኝ። ኤፍራታም እንዳትደርሽብኝ ብላኛለች። ጥሩ ነው፣ ለመጨከን ይመችሻል። የኤፍራታን ጉዳይ እንጨርሰዋለን ተባብለናል አይደል? እኔ ዝና እንደሆንኩኝ ተነክሼ ማለት ነው የምረሳ ሰው እንዳልመስልሽ። እሺ በቃ ደግሞ የትም ሄጃ ስለሌለኝ ማታ ብሩክ ካላስገባኝ ተመልሼ እመጣለሁ። እዛው በር ላይ ሳምንት ድረስ ወድቀሽ ለምን? ከኔ ጋር የምንቀጥለው ስራ ከሰራሽ ብቻ ነው። እሺ በቃ እሺ። ካሁን በኋላ ስትደውይ ማለት ነው ቤት ነኝ ብለሽ ነው። እሺ እሺ። እሺ የኛ ቆንጆ ዝና እባክህ
እባክህ ተወኝ። ቆይ ምንድን ነው ያደረኩ ግን? ምንድን ነው የበደልኩ? እባክህ ይበቃኛል። በቃ ከዚህ በላይ አታሰቀኝ። አሺ ዝም ብለሽ አታልቅሽ። እኔ የሚያለቅስ ሰው አይመቸኝም። እኔ ገና ስንት የሚያስጨንቀኝ ጉዳይ። የሚያስጨንቅ ሰው የሚጨነቃል እንዴ? እኔ እኮ ለምን ደስ እንደምትይ ታውቂያለሽ? አትፈሪም፣ ግን ደግሞ እንድትፈሪ ማድረግ ይችላል። በጣም ይላል። የሚያስጠላው ነገር ግን ምን እንደሆነ ታውቂያለሽ? ሁሉም ሰው ሲፈራሽ ደስ አይልም፣ ያስጠላል። እሺ እፈራለሁ፣ ግን ተወኝ እባክህ። እባክህ አንዲትን ሴት ወጣት ነፍስ አታበላሽ። ሁሉም ነገር አደረኩልህ። ቆይ ምንድን ነው የቀረህ? ሉላ እስክትሞት ጠብቂኝና አገባሻለሁ። ከዛስ? ከዚህ መኝታ ቤት ወጪ ወደ ትልቁ አልጋ ቤት ይገርሽ ቤት። አሁን ምን ነው ሳበ? መከራ ውስጥ ያለች ሴት፣ የተጎሳቆለች ሴት እንዴት ለብስትነት ትመኛታለህ? ተሰሚኛለሽ? ካሌብ እንደወደደሽ ከአይኑ አውቄ ይገባል። ሊደፍርሽ እንዳሰበ ጠርጥሬ ወደዚህ ያመጣሁሽ። በአንበሳ ወጥመድ ውስጥ የገባሽ ፍየል ጅብ ሊያድናት ሲወስዳት እንደማለት ነው። በትክክል ግን እኔ ጅብ አይደለሁም፣ አንበሳ ነኝ። ታውቃለህ፣ አባቴ አንበሳ ሳይገድል አይበላም ይለኝ ነበረ። ለዛ ነው አንበሳ ኩሩ ነው የሚባለው። በቁሙ አያሰቃይም። ጅብ ደግሞ በኩሉ ይበላል አይደለ? ግድ የለም ለዛሬ ጅብ ነው። ምን ልታደርግ ነው? ሚስቴን ከተነጠቅኩኝ በጣም ብዙ ጊዜ ሆኖኛል። ለእሷ ስል ብኖርሽ ጥጋብሽ አናትሽ ላይ ወጣ እና ለዛሬ ጅብ ሆኜ በደንብ ላሳይሽ። ምን ልታደርግ ነው? እባክህ የማይድን ቁስል አትስጠኝ። ገንዘቡ ይሻለኛል፣ ግርፊያ ይሻለኛል። ይለያያል መናጢ ደሃ። እኔ በልመና የሚራራ አንጀት የለኝም። አንጀቴ ምግብ ለመፍጨት እንጂ ለመራራት አይደለም የተሰራው። ማይ አትለምኝ። እባክህ ዝና፣ እባክህ ዝና ተወኝ እባክህ፣ እባክህ ዝም በል እባክህ ዝና። ማማ እሺ እኔ እከፍታለሁ። ምንድን አይ ማማ ቅድስት ምንድን ነው? ማን የመጣው? ክፈቹ እንጂ በሩ